ቦምብ ወይ ደግሞ ፈንጂ የሚባል ነገር ካወቃችሁ አሁን በመናቀው መንገድ ዲዛይን አድርጎ ያወጣልን ወይ ደግሞ ያስተዋወቀን አልፍሬድ ኖቤል የሚባል ሰው በጣም ትልቅ የሆኑት ፈላስፋዎች ተመራማሪዎች እንዲሁም ፖለቲከኞች በጣም የሚወዷት በቃ እንዴት ልበሉ ይቺን ካስተቀም ይቅርታሉ የሚቋምጡላት አንድ ሽልማት አለች አንድ ዋንጫ እሷ ደግሞ ኖቤል ፕራይዝ የምትባለች አንድን የፈጠራ ስራ እናንተ ከሰራችሁት በኋላ ፓተንትድ ሆኖ ከተቀመጠ አንድ ገንዘብ ያለው ሰው እናንተ ፍቃድ ጠይቆ ከሚያገኘው ትርፍ በየአመቱ የሆነ ነገር ሊሰጣችሁ የሆነ ነገር ቆርሶ ሊሰጣችሁ ፍቃደኛ ሆኖ ከዛ በኋላ ቢዝነሱን ሌላ ሰው ሊሰራበት ይችላል እና አልፍሬድ ያኔ ህይወቱ ላይ ትልቅ ተርኒንግ ፖይንት መጣ ምክንያቱም ኦኬ ሰው እኔ ከሞትኩ በኋላ ሰው በዚህ መንገድ ነው የሚያስታውሰኝ የሚል ጥያቄ አይምሮ ላይ መጣ ስለ ሌጋሲ ማሰብ ጀመረ ወደ 20 የሚሆኑ ሀገሮች ውስጥ 90 የሚሆኑ ድርጅቶችን ተክሎ ቢዝነሱን ያሳልጥ የነበረ ሰው ህይወት በቃ ያባቶች ነው ቢዝነስን በስርዓት ይመራ የነበረ ሰው ከዛ ደግሞ ሳይንስም ላይ ራሱን የሰጠ ሰው ነበር በተለይ ፊዚክስ እና ኬሚስትሪ ላይ ከምንም በላይ ደግሞ ኬሚስትሪ ላይ ራሱን የሰጠ ሰው Hey guys እንዴት ናችሁ ሁሉ ሰላም ሎማን ፊራ ነኝ ዛሬም እንግዲህ ሳምንቴን ጠብቄ ካነበብኩት አዲስ ሐሳብ ሼር ላደርጋችሁ መጣሁ ሳምንት አሪፍ ሄደ ነው ሁሉ ሰላም ነው ሎማን ሰው በዛሬ ቪዲዮአችን ላይ ላውራችሁ የፈለኩት ሐሳብ እንደው ይሄን ሐሳብ ስገልጸው በመሬት መንገድ መሰለኝ the best way ለመግለጽ የተመቸኝ እንግዲህ ኳስ ምናምን የምታዩ ሰዎች ካላችሁ እንተማ ዋንጫ በላ ማን እንትና አለ ምናምን ይባላል አይደል ሆፕፉሊ ይሄን ቪዲዮ ስታዩ የዓለም ዋንጫ ጊዜ ይመስለኛል የ2026 እንግዲህ ዛሬ የሆነ አመት የምታዩ ሰዎች የ26 የዓለም ዋንጫ ሰሞን ነው እናንተ ማ ዋንጫ በላ ተብሎ በጣም ሰው የሚጓጓለት እንትን ጨዋታ ነው ወይ ደግሞ ዋንጫ ልክ እንደዛ ሁሉ በጣም ትልቅ የሆኑት ፈላስፋዎች ተመራማሪዎች እንዲሁም ፖለቲከኞች በጣም የሚወዷት በቃ እንዴት ልበሉ ይቺን ካስተቀም ይቅርታሉ የሚቋምጡላት አንድ ሽልማት አለች አንድ ዋንጫ አለች እሷ ደግሞ ኖቤል ፕራይዝ የምትባል ነችና ይሄ ፕራይዝ ወይ ደግሞ የኖቤል ዋንጫ የሚባለው ነገር እንዴት መጣ ምንድነውስ ታሪኩ ምን ዘርፎችስ አሉት የሚሉትን ነገሮች እስኪ በተወሰነ መንገድ ልንገራችሁ ሰሞኑን እንግዲህ ስለሱ እያሰብኩኝ ነበር ሐሳቡን ሼር ማድረግ አስፈላጊ ነው ብያስባለሁ ሶ ኖቤል ፕራይዝ ምን አይነት ፕራይዝ ነው በተለይ በየጊዜው ትልልቅ የሀገር መሪዎች ሲሸለሙ ታያላችሁ የሆነ ፈላስፋ ኖቤል ፕራይዝ አለው ሲባል ሰምታችሁ ተሰማላችሁ ልክ እንደ አልበርት አይንስታይን ያሉ ሰዎች የኖቤል ፕራይዝ አሸናፊ ናቸው ይባላልና ምንድነው እስኪ ፕራይዙ እንዴት ተጀመረ የሚሉትን ሐሳቦች አውራችኋለሁ ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይሄ ቻናል ከመጽሐፍ ጋር ከታሪክ ጋር የተገናኙ ሐሳቦችን እናነሳበት ቻናል ነው እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ ሶ የኖቤል ፕራይዝ እንዴት ጀመረ የኖቤል ፕራይዝን እንግዲህ ያስተዋወቀን አልፍሬድ ኖቤል የሚባል ሰው ነው አልፍሬድ እንግዲህ እንዴት ነው በፕራይዝ ወይ ደግሞ በሽልማቱ ታወቀ እንጂ እሱ ራሱን የቻለ በጣም ትልቅ ሳይንቲስት ነው በጣም ትልቅ ምንድነው የሳይንሱ ዓለም ላይ ትልቅ ስራ የሰራ ሰው ነው ግን አንላይክ እንደ ሌሎቹ ሳይንቲስቶች ሳይሆን እሱ የሆነ ላይፍ ስታይሉ በጥሩ መንገድ ጀምሮ ሲያልቅ ነው በጥሩ መንገድ ያለቀ ላይፍ ስታይል ያለው ሰው ነው ልክ እንደነ ቶማስ ኤዲሰን አይደለም አሁን ቶማስ ኤዲሰን ከምንም ጀምሮ አይደል የራሱን አሴት ቢልድ ያደረገው ይሄ ከጥሩ ቤተሰብ ነው የተወለደው ልክ እንደነ ኒኮላ ቴስላ ደግሞ አይደለም ፌል ሲያደርጉ መጨረሻ አጥቶ እንዳለፉ ሰው አይደለም መጨረሻው አሪፍ ሆኖ ያለቀለት ሰው ነው ሶ አልፍሬድ ምን አይነት ሰው ነው ካላችሁ አልፍሬድ ከጥሩ ቤተሰብ የተወለደ ሰው ነው አባቱ ቢዝነስማን ነበር ጥሩ ቢዝነስ የነበረው ሰው ነበር ግን አልፍሬድ የተወለደ ሰሞን እንዴት ትንሽ መንገጃገጅ የነበረበት ሰሞን ነው እንግዲህ ቢዝነስ ሁሌ እንደምታስቡት አይደለም አልፍሬድ የተወለደ ሰሞን ላይ ቤተሰቡ ትንሽ ችግር ውስጥ ነበር ነው እንጂ ከዛው ውጪ ቤተሰቡ ኦቨርኦል የነበራቸው ላይፍ ስታይል በጣም ስቴብል የነበረ ላይፍ ስታይል አጠቃላይ ቤት ውስጥ 8 ልጆች ነበሩ ልጅ እየነበሩ ሲያድጉ በዛ መንገድ ባይቀጥልም ግን 8 ልጆች ነበሩ 6 ወንዶች ነበሩ ከዛ 2 ሴቶች ነበሩ አልፍሬድ በዚህ ቤተሰብ መካከል ያደጉ ግን እንዳለመታደል ሆኖ ሁለት ሴት እህቶቹና ሁለት ወንድሞቹ ገና በልጅነታቸው ነበር የሞቱት ሰው ሲያድጉ የቀሩት 4 ሆኖ ነበር ያደጉት ሰው አልፍሬድ በልጅነቱ የነበረው ላይፍ ስታይል ጥሩ ላይፍ ስታይል እንደነበረ የምታዩት አባቱ እንግዲህ ተወልዶ ያደገው ስዊድን ውስጥ ነው አባቱ አሪፍ ቢዝነስ ራሺያ ውስጥ ገነባ ሴንት ፒተርስበርግ የሚባል የራሺያ ከተማ ማለት ነው ቤተሰቡ ሙሉ ይዞ ወደ ራሺያ ሄደ ሰው ራሺያ ከሄደ በኋላ አልፍሬድ እንደ አብዛኛው ሰው እንደማንም ሰው ትምህርት ቤት ገብቶ የተማረ ሰው አይደለም እንዳልኳችሁ ከጥሩ ቤተሰብ የወጣ ስለነበረ በፕራይቬት ቱቶር ነበር ሲማር የነበረው የግል አስተማሪ ተቀጥሮለት ይማር የነበረ ሰው ነው ሰው ይሄ ነገር አንዳንድ ነገሮች ላይ ስፔሻላይዝ እንዲያደርግ አድርገውታል ግን ከምንም በላይ አልፍሬድ በእነዚህ 3 ነገሮች ላይ ጥሩ እንደነበር ይነገርለታል የመጀመሪያው ቋንቋ ላይ ጥሩ ነበር አልፍሬድ
እንዳልኳችሁ ቤተሰቡ ከስዊድን ስለሆነ የስዊድን ቋንቋ መናገር ይችላል። እንግሊዘኛ መናገር ይችል ነበር። ራሽያ ውስጥ ነው ያደገው። ራሽያኛ መናገር ይችል ነበር። ጀርመንኛ መናገር ይችል ነበር። ፈረንሳይኛ መናገር ይችል ነበር። ሜጀር የሚባሉ የዌስተርን ላንጉዌጆች አሉ አይደል? እነሱም መናገር ይችል የነበረ ሰው ነው። ወደ 5 ቋንቋ ማለት ነው። ከዛ ደግሞ ሳይንስም ላይ ራሱን የሰጠ ሰው ነበር። በተለይ ፊዚክስ እና ኬሚስትሪ ላይ፣ ከምንም በላይ ደግሞ ኬሚስትሪ ላይ ራሱን የሰጠ ሰው ነው። እዛ ላይ ነው ትልቅም ስራ የሰራው። ስለዛ አወራቸዋለሁ። ብቻ ኬሚስትሪ ላይ በጣም የተሰጠ ሰው ነበር። አብዛኛውን የህይወቱን ክፍል ከኬሚካሎች ጋር ያሳለፈ ሰው ነው። ከዛ ደግሞ ሶስተኛ ምን ላይ ህይወቱን አሳለፈ ካላችሁ ስነ ጽሁፍ ላይ በጣም የተሰጠ ሰው ነው። ፍልስፍና ይወድ ነበር። ድራማ ይወድ ነበር። በተለይ ደግሞ ግጥም ይወድ ነበር። መውደድ ብቻ አይደለም የራሱንም ግጥም የጻፈ ሰው ነው። እና አንዳንድ ጊዜ ሰዎች ምን አይነት ኦድ የነበረ ሰው ነው ካላችሁ ኬሚስትሪ ላይ አብዛኛውን የህይወቱን ክፍል ያሳልፍ ነበር። ግን ስለ ኬሚካሎች ስለ ስራዎቹ በሚናገርበት በዛ ወይ ስለ አርት ያወራ ነበር። በቃ አርት እንዲህ ነው፣ ግጥም እንዲህ፣ ፍልስፍና፣ ድራማ እነዚህ ነገሮች በጣም ተሰጥቶ ከመውደዱ የተነሳ በቃ አብዛኛውን የህይወቱን ክፍል እዛ ላይ ነው ያሳለፈው። አብዛኛውን ስላችሁ ሰውየው አላገባም፣ አልወለደም። የህይወቱ አብዛኛው ክፍል ኦልሞስት ሁሉም ያለቀው ስራ ላይ የምናውቀው ስለ ስራውና ስለ ስራው ብቻ ነው። አልፍሬድ ልክ እንደ አባቱ ሁሉ ወደ ቢዝነስ ዓለም ነው የገባው። የፈጠራው ስራው እንዳለ ሁሉ ወደ ቢዝነስ ዓለሙ ነው የገባው። በሱ ስም ኦልሞስት ወደ 350 የሚሆኑ አዳዲስ ፈጠራዎች ፓተንት ሆነው ተመዝግበዋል። ወደ 350 የሚሆኑ ስራዎቹ በፓተንት ተመዝግቦለታል። ግን ከዛ መሃል አልፍሬድ ታዋቂ የሚያደርገው ስራው የዳይናማይት ስራ ነው፣ ወይ ደግሞ የቦምብ ስራው። አሁን ቦምብ ወይ ደግሞ ፈንጂ የሚባልን ነገር ካወቃችሁ አሁን በምናውቀው መንገድ ዲዛይን አድርጎ ያወጣልን ወይ ደግሞ ያስተዋወቀን አልፍሬድ ኖቤል የሚባል ሰው። እንግዲህ በድሮ ጊዜ ይሄ ትልልቅ የሆኑ ምንድነው ልክ እንደ ሬል ሮድ ያሉ ወይ ደግሞ ልክ እንደ የባቡር ሀዲድ ያሉ ፕሮጀክቶች ትልልቅ ህንፃ ለመገንባት የማይኒንግ ቦታ ወይ ደግሞ ማዕድን የሚወጡባቸውን ቦታዎች ለመስራት መንገድ ለመዘርጋት ወይ ተራራን ለማፍረስ ሊሆን ይችላል፣ ተራራን ቀዶ ለመግባት ሊሆን ይችላል። በጣም አስቸጋሪ ነበር። ለምን? ምክንያቱም ወይ በእጅ ነበር የሚደረገው፣ ካልሆነ ደግሞ ናይትሮግላይሰሪን የሚባል አንድ ትልቅ ታዋቂ ኬሚካል ነበር በዛን ጊዜ ለፍንዳታ የሚጠቀሙበት። ግን ደግሞ ይሄ ኬሚካል አስቸጋሪ ነው። ማንም ሰው ሊቆጣጠረው አይችል ነበር። ለመሞከር ትሄዱና እዛው እናንተ ላይ ሊፈነዳባችሁ ይችላል። በጣም ከባድ ኬሚካል፣ በጣም ሪስክ የነበረ ኬሚካል ነበር። ከዛ ይልቅ ሰዎች እጃቸውን ይጠቀሙ እንደነበር ታያላችሁና ይሄንን የሚያቀል አይነት ስራ ነው የሰራው። ይሄንን ስራ ሲሰራ በጣም ብዙ ዋጋ ከፍሏል። ረጅም ዓመት ነው አንደኛ የወሰደበት፣ ሁለተኛ እዚህ ኬሚካል ሌላ ኬሚካል ጨምሮ ነው በቀላሉ ልቆጣጠረው የሚችለው የትም ይዤ ልሄድ የምችለው፣ ከዛስ በፈለኩት ጊዜ ይሄ ልለኩሰው የሚችለው አይነት ቦምብ ማለት ያንን ቦምብ ዲዛይን ማድረግ የቻለ ሰው። ሌሎቹ የፈጠራ ስራዎች ከዛ ጋር የሚገናኙ ስራዎች ናቸው፣ ግን ዋነኛው ስራ ይሄ ነው። ምን አይሉ ዋጋ አስከፈለው? ሌላኛ ካላችሁ እየሰራ ይሄን የፈጠራ ስራ ይሄን ዳይናማይት እየሰራ አንደኛ ወንድሙ እንዲሁ ይሄ ናይትሮግላይሰሪን ያልኳችሁ ኬሚካል እዛው ተነስቶበት እዛው ፈንድቶ ሞቶበት ነበር። ወንድሙንም የሰዋበት ስራ ከፍንዳታ ጋር የሚገናኙ ስራዎችን ያስተዋወቀው እሱ ነው። ግን አላማው ቅድም እንዳልኳችሁ ለመልካም ነገር ነበር፣ ግን እሱ እዛው በህይወት እየነበረ ሰዎች ለመጥፎ ነገር ይጠቀሙት ነበር። ሌላኛው ታዋቂ የሚያደርገው ስራው ምንድነው ካላችሁ ከዚህ ከመሳሪያ ጋር የሚገናኝ ስራ። እንግዲህ የድሮ ፊልሞች ላይ አይታችሁ ከሆነ የድሮ ፊልሞች በድሮ ጊዜ የነበሩ ሽጉጦችን አይታችሁ ከሆነ ሲተኮሱ የሆነ ጭስ ይወጣ ነበር እና ጥይቷ ትሪገር የሚያደርጋት ውስጥ ያለችው ኬሚካል ብዙ ጊዜ ጭስ ስላላት ያችን ሊቀይር የሚችል አሁን በእኛ ዘመን የትኛውም ጥይት ውስጥ የምታገኟት ፓውደርን ኢኖቬት ያደረገልን ያስተዋወቀን ሰው ወደ 350 የሚሆኑ ስራዎች አሉት። ግን በደንብ በታዋቂ ያደረገው ስራ ከዚህ ከፍንዳታና ከጦር ጋር የሚገናኙ ስራዎች ናቸው። ይህንን ስራ ካስተዋወቀ በኋላ አልፍሬድ እንግዲህ አባቱ ቢዝነስማን ነው ብያቸዋለሁ። ልክ እንደሌላ ቢዝነስማን ፓተንት ብቻ እስከማስመዝግቡ ቁጭ አላለም። አንድን የፈጠራ ስራ እናንተ ከሰራችሁት በኋላ ፓተንትድ ሆኖ ከተቀመጠ አንድ ገንዘብ ያለው ሰው እናንተን ፍቃድ ጠይቆ ከሚያገኘው ትርፍ በየአመቱ የሆነ ነገር ሊሰጣችሁ የሆነ ነገር ቆርሶ ሊሰጣችሁ ፍቃደኛ ሆኖ ከዛ በኋላ ቢዝነሱን ሌላ ሰው ሊሰራበት ይችላል። ይሄ ብዙ ፈላስፋዊ ብዙ ምንድነው ተመራማሪዎች ወይ ደግሞ አዲስ ነገር ኢኖቬት ያደረጉ ሰዎች የሚጠቀሙበት መንገድ እነ ቴስላንም ጨምሮ ማለት የተጠቀሙበት መንገድ ነው። እሱ ግን ፓተንት ካስመዘገበ በኋላ የራሱን ቢዝነስ ራሱ ነበር አንድል ሲያደርግ የነበረው። ምን አደረገ? አንዴ እቃው ወይ ደግሞ የፈጠራው ስራ ስቴብል እንደሆነ ሲያቅ፣ ማርኬቱ ላይ ደግሞ ዲማንድ እንዳለ ሲያቅ ወደ 20 የሚሆኑ ሀገሮች ውስጥ 90 የሚሆኑ ድርጅቶችን ተክሎ ቢዝነሱን ያሳልጥ የነበረ ሰው ነው። ህይወት በቃ የአባቶች ነው። ቢዝነስን በስርዓት ይመራ የነበረ ሰው። ከቤተሰቡ ምንን ትወዳላችሁ? ወንድሞቹ እንዳልኳችሁ አንደኛው ወንድም ሞተ፣ ያሳልጥ ነበር የሰራው። 3 ሆነው የቀሩት ወንድሞቹ ከሱ ጋር አብረው ይሰሩ ነበር። ኦቨርኦል ቤተሰቡ ስቴብል የነበረ ላይፍ ስታይል ነበረው። ግን ምንድነው የጥሩ እንዳልኳችሁ ሳያገባን የሞተው እንደዛው ነው ያለፈው። ግን አንድ ምን የሚነገር ታሪክ አለ መሰላችሁ? ይሄን ታሪክ ወደ በኋላ ትንሽ ቆይቼ እመለስበታለሁ።
አንዴ እንዲህ ስራ እየሰራ የሱ ሴክሬታሪ ከነበረች ሴት ፍቅር ይዞት ነበር። በርታ ትባላለች። በጣም አቋም ያላት ሴት፣ ይሄ የብዙ ወንዶች አይምሮ ውስጥ የምትቀር አይነት ሴት የለችም። በቃ አቋም ያላት ላመነችው ነገር ዋጋ የምትከፍል አይነት ሴት ማለት። በዛን ጊዜ አንቲዋር የሆነ የአንቲዋር አክቲቪስት ነበረች። ጦርነት ይቁም የሚል አይነት አክቲቪስት የነበረች ሴት እና የራሱ አቋም የነበራት ሴት ነበረች ይመስለኛል። እሱ አትራክት አድርጓት መሰለኝ ሲመስለኝ ወዷት ነበርና ይሄን ምልክት ስታይ ስራውን ቶሎ አቁሞ እሷ ሌላ ሰው ተወድ ነበር፣ ሌላ ሰው አገባች። ግን ከዛ በኋላ ቤስት ፍሬንድ ሆኖ ቀጥሎ ነበር። ከዛ ውጪ ሰውየው ስራና ሊትሬቸር ነበር ላይፍ ስታይሉ። አሁን ወደ ፕራይዙ ልምጣላችሁ። ይሄ ሁሉ ነገር ከዚህ ጋር ምን ያገናኘዋል ካላችሁ፣ አንድ ቀን ሶስት ናቸው የቀሩት ብያችኋል። ሁለት ወንድሞቹ አሉ እና ከወንድሞቹ መሃል አንደኛው ሉድቪግ ኖብል የሚባለው ወንድሙ በሃርት አታክ ወይ ደግሞ በልብ ድካም ይሞታል። እና ይሄ ነገር እንግዲህ ጥሩ ስም ያለው ሰው ስለነበር እንደ ዜና ተወራ። ግን ዜናው ሲወራ የመሰላቸው አልፍሬድ የሞተ ነበር የመሰላቸው። አልፍሬድ ኖብል የሞተ ነው የመሰላቸው። ወንድሙ የሞተ አልመሰላቸው። በተለይ ስፔሲፊካሊ አንድ የፈረንሳይ የዜና ጣቢያ ማለት ነው ምን ብሎ እንትን አሉ፣ የሞት ነጋዴ ሰዎች ቶሎ የሚሞቱበትን መንገድ ሲስተም የፈጠረ ሰው ዛሬ ከዚህ ዓለም በሞት ተለየ ብሎ ዜና ሰሩ እና ይሄ ነገር ጉድ ተባለ እና እውነትም ሞተ የሚል ነገር ሲነገር መጨረሻ ላይ እሱ ሳይሆን ወንድሙ እንደሞተ ተሰማና አልፍሬድ ያኔ ህይወቱ ላይ ትልቅ ተርኒንግ ፖይንት መጣ። ምክንያቱም ኦኬ ሰው እኔ ከሞትኩ በኋላ ሰው በዚህ መንገድ ነው የሚያስታውሰኝ የሚል አይነት ጥያቄ አይምሮ ላይ መጣ። ስለ ሌጋሲ ማሰብ ጀመረ። እንግዲህ እሱ ኢንቴንሽኑ ያ ባይሆንም ያው እንግዲህ ጥይቱንም ዲፌንስ ሲስተም እንግዲህ ሀገሩን ዲፌንድ ለማድረግ ነው ብለን እናስበውና እንዴት በዚህ መንገድ እታወሳለሁ ብሎ ይሄን እንዴት ሪቨርስ ማድረግ እንደሚችል እያሰበ ብዙ የእድሜውን አብዛኛውን ክፍል ጨርሶ ነበር። ግን መጨረሻ ላይ ምን የሚል ሀሳብ መጣለት፣ እንደው ሌጋሲን በዚህ መንገድ ብፈጥርስ ዓለም ላይ በጥሩ መንገድ ዓለምን የሚጠቅም ዓለም ላይ መልካም ኢምፓክት የሰሩ ሰዎችን ለምን ሰብስቤ አልሸልምም? ከዛ በኋላ እንደው ሳማው ሌጋሲ እዚህ ዓለም ላይ እየሰራ የነበረው ሌጋሲ ለምን አልቀይርም የሚል አይነት ሀሳብ አመጣ እና በምን ዘርፍ ልሸልም ሲል ያው እንግዲህ የሚያውቃቸው ዘርፎች አሉ። ለምሳሌ ፊዚክስን ያውቃል። ስለዚህ ለምን በፊዚክስ ጥሩ ስራ የሰሩ ሰዎችን አልሸልምም ማለት። ከዛ ኬሚስትሪን ያውቃል። ራሱ ኬሚስትሪ ላይ ስራ ይሰራል። ለምን በኬሚስትሪ አልሸልምም ማለት። ከዛ ሜዲሲን ወይ ደግሞ ባዮሎጂ ላይ ስራ የሰሩ ሰዎች ለምን እነሱን አልሸልምም ማለት። ከዛ ሊትሬቸር በጣም ይወድ ነበር። ስነ ጽሁፍ ላይ የሰሩ ሰዎችን ለምን አልሸልምም ማለትና ከበርታ ጋር በጣም ቤስት ፍሬንድ ናቸው ብያቸዋል። እሷ ተጽዕኖ አመጣችበት ምን የሚል ዓለም ላይ ለምን ከጦርነት ይልቅ ለሰላም የሚተጉ ሰዎችን አልሸልምም ማለትና አለችና በእሷ ምክንያት ኖቤል ፒስ ፕራይስ የሚባል አምስተኛው ተጨመረበት። በእነዚህ 5 ዘርፎች ሰዎችን ለመሸለም ኦልሬዲ ኖቤል ፒስ ፕራይዝ የሚል ነገር ዲዛይን ያደርግና ይዘጋጃል ማለት ነው። ግን እድለኛ አልነበረም። ያሰበው ነገር ሳይሳካ ቀድሞ ይሞታል። ሲሞት ግን ዊሉ ላይ ወይ ደግሞ ምንድነው የሚባለው ዊል በአማርኛም ነበር ሰው ከሞተ በኋላ የሚጽፈው ዊሉ ላይ ወይ ደግሞ ኑዛዜው ካልተሳሳትኩኝ አይደል ኑዛዜ መሰለኝ ይባላል። ኑዛዜው ላይ የሀብቴን 94% አለ። ይሄ ኖቤል ፒስ ፕራይዝ ለሚባለው እንግዲህ ቤተሰቡ ይሄን ሳያቅ 94% የሚሆነው ለዚህ ለኖቤል ፒስ ፕራይዝ ለነዚህ ለተመረጡ ሰዎች ሽልማት እንዲሆን ይደረግ ብሎ ሙሉ በሙሉ ሀብቱን ወደዛ ዳይቨርስ አደረገ። የቀረው ለቤተሰቡ ነው ማለት ነው። እና ሲሞት ቤተሰቡ እንግዲህ በዚህ ምክንያት ትንሽ አምባጓሮው ፈጥሮ በጣም መነጋገሪያ ሆኖ ነበር። ግን ኦሬዲ ስለተወሰነ እሱ ከሞተ በኋላ የኖቤል ፒስ ፕራይዝ ኮሚቴው ያንን ወስዶ ወደ ስራ ይገባል ማለት ነው። ሶ በጣም በሚገርማችሁ ሁኔታ የመጀመሪያው ፒስ ፕራይዝ አሸናፊ የነበረችው በርታ ነች። ራሱ የሱ ቤስት ፍሬንድ የሆነችው በኋላ የጦርነት ምንድነው ጸረ ጦርነት በመሆን ዓለማችን ላይ ሰላም እንዲሰፍን በማድረግ እነዚህ 5 ዘርፎች ናቸው። ግን ከዛ በኋላ ምንድነው ኢኮኖሚክስ የሚባለው ማሳብ ተጨምሮበት አሁን በ6 ዘርፎች የኖቤል ፒስ ፕራይዝ ኮሚቴዎች አሸናፊዎችን ይወስዳሉ። እና አብዛኛውን ስራ የሚሰሩት የስዊድን እና ኖርዌይ ውስጥ ያሉ ተቋሞች ናቸው ዩኒቨርሲቲ ጨምሮ። ግን እነዚህ ተቋሞች ከዓለም ዙሪያ ያሉ በጣም ትልቅ ስም ያላቸው ለነዚህ ዘርፎች ትልቅ አስተዋጽኦ ያደረጉትን ሰዎች ሰብስበው ነው ስም የሚመርጡትና ተጠንቅቆ ለመምረጥ ይሞክሩት ያላችሁ ታዋቂ ስሞች አሉ እነዚህ ኖቤል ፕራይዝ ያሸነፉ። ለምሳሌ ስለ አልበርት አይንስታይን አውርቻለሁ። አልበርት አይንስታይን ለፎቶ ኤሌክትሪሲቲ ኢፌክት የጻፈው ነገር ለረጅም ጊዜ እንግዲህ ሳይንቲስቶች ከነ አይዛክ ኒውተን ጀምሮ ሲከራከሩበት የነበረውን ነገር ሰላም ፈጠረ እንደው ፕሩቭ አደረገልን ብሎ አልበርት አይንስታይን ሸልመውት ነበር። በኬሚስትሪ ዘርፍ ሜሪ ኩሪ ልጠሯት ትችላለች። አዳዲስ ኤሌመንቶችን ዲስከቨር አድርጋ ግን ደግሞ በፊዚክስም አሸንፋለች። 2 ኖቤል ፕራይዝ ነበር ያሸነፈችው። በነገራችን ላይ ሜሪ ኩሪ ስለሷ ታሪክ ሌላ ጊዜ እሰራላችኋለሁ። በፊዚክስ የሰራችው ነገር ስለ ሬዲዮ አክቲቪቲ ኤክስሬይን በምን አይነት መንገድ ይሰራል የሚለውን ነገር ያስተዋወቀችን ሴት እሷ ነበረች። ኖቤል ፒስ ፕራይዝ አሁን ዓለማችን ላይ ያሉ ትልቅ ፖለቲከኞች አሁንም ሰውየውንም ጨምሮ ነጩ ቤት
ውስጥ ያለውንም ሰው እየጨምሮ እየቋመጡለት ያለ ስራ ነው። እንግዲህ ይሄኛው ብዙ ጊዜ የሚሰጠው ለመሪዎች ነው ወይ ደግሞ ለአክቲቪስቶች ነው። ግን እንደ ማርቲን ሉተር ኪንግ ያሉ ሰዎች ይሄንን ሽልማት ማሸነፍ ይችላል። ይሄ ነው ፒስ ፕራይዝ የሚባለው ማለት። በሊትሬቸር ገብርኤል ጋርሺያ የሚባል ታዋቂ ኮሎምቢያ ውስጥ የሚገኝ ደራሲ ነው፣ ጋዜጠኛ ነው። በተለይ ደግሞ ከልቦለድ ጋር የሚገናኙ ስራዎችን በመስራት የሚታወቅ ሰው ነው። እንግዲህ ታዋቂ ከሚባሉ ስሞች መካከል አንደኛው ሰው ነው። በኢኮኖሚክስ ደግሞ ጆን ናሽ የሚባል አንድ ሰው አለ። ይሄ ሰው እንግዲህ እንዴት ነው ኢኮኖሚክስ ላይ ምንም ነገር ኢንቨስት ሲደረግ ፕሬዲክተብል መሆን አለበት አይደል? አንድ ተቋም እሱን ሊጥለው የሚችል ተቀናቃኝ ሌላ ተቋም ሲነሳ በምን አይነት መንገድ ሪያክት ማድረግ ያደርጋል የሚለውን የቢሄቪራል ኢኮኖሚክስ የሚባለውም አለው። ያንም በራሱ መንገድ ያስተዋወቀን ሰው ነውና እነዚህ ሰዎች እንግዲህ ታዋቂ ከሚባሉ ስመጥር ከሚባሉ ሰዎች መካከል አንደኞቹ ናቸው። ይህን ፕራይዝ ለማሸነፍ እንግዲህ የኖቤል ፕራይዝ ሲጀምር በእንደዚህ አይነት መንገድ ነው የጀመረው። አላማው አንድ የሆነ የፈጠራ ስራ ሰርቶ ያ የፈጠራ ስራ ስሙን ያጠፋበት ሰው በእድሜው መጨረሻ ለምን መልካም ሌጋሲ አልሰራም ብሎ አሰበና ዓለም ላይ ጥሩ ስራ የሰሩትን ሰዎች ለምን ሰብስቤ አልሸልምም ብሎ ነው የጀመረው። እንግዲህ አሁን ኦልሞስት በጣም ብዙ ዓመት አልፏል። ካልተሳሳትኩኝ ከ125 ዓመት በላይ ሳይሆን እንደዛ ይመስለኛል የቆየውና ከ100 ዓመት በላይ የቆየ ትልቅ ኢንስቲትዩሽን ማለት ነው። እና የኖቤል ፒስ ፕራይዝ በእንደዛ አይነት መንገድ የሚሰራ ተቋም ነው። ካልተሳሳትኩኝ የኛ ሀገር መሪም እንትን ብሏል አይደል? ኢትዮጵያና ኤርትራ መካከል ያለውን ጦርነት ሰላም እንግዲህ በሰላም የነበረ ሰው ማለት ሰላም በመፍጠሩ ምክንያት ተሸልሟልና በየዓመቱ እንግዲህ እነዚህ ተቋሞች ሰዎች መልካም ስራ የሰሩ ሰዎችን ይሸልማልና ኖቤል ፒስ ፕራይዝ በሚባለው ይታወቃል የፒሱ ሴክተር። ግን ደግሞ የኖቤል ፕራይዝ በእንደዚህ አይነት መንገድ ነው የጀመረው እላችኋለሁ። ሰው በዛሬ ቪዲዮአችን እንግዲህ ይህን ታሪክ ሼር ላደርጋችሁ አሰብኩኝ። ከዚህ ቪዲዮ ምን ቀረላችሁ? እንግዲህ ፈን ፋክት ብላችሁ ኋላ ኪሳችሁ ውስጥ አስቀምጡት። በእንደዚህ አይነት መንገድ የጀመረ ታሪክ ነው። ስለዚህ ቪዲዮ ስለዚህ ፕሮግራም ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ ያስቀምጡልኝ። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።